እኔ መሰለ ቤት ውስጥ ቆንጆ የቲማቲም ሳልሳ አብረን እናዘጋጅ። ሱጎም ይሆንልናል ማለት ነው። እሺ እነዚህ ቲማቲሞች ቆንጆ ስራችንንም ጊዜያችንንም ህይወታችንንም ቀላል ያደርግልን የቲማቲም ሱጎ አብረን እናዘጋጃለን። ፐርፌክት አድርገን አንድ ያዘጋጅተ ነው። ከዛ በረዶ ቤትም ፍሪጅ ውስጥም አድርገን ከታች ፍሪጅ ውስጥ ከሆነ ቢያንስ ለ15 ቀን አርገን መጠቀም እንችላለን። በረዶ ቤት ካረጋችሁ ደግሞ እስከፈለጋችሁት ጊዜ ድረስ መጠቀም ትችላላችሁ ማለት ነው። እኔ በደንብ አጥቤ አዘጋጅቼ ነው እንትን ያልኩት ያመጣሁት። እናንተ በደንብ አርጋችሁ እያንዳንዱን እያነሳችሁ ታልቦታላችሁ። በዛ ላይ ደግሞ የተበላሸ ካለውም ቼክ ለማድረግ ይረዳችኋል ማለት ነው። እያንዳንዱን አንስታችሁ ስታዩት በደንብ እየበሰለ እና ደግሞ ያው በደንብ የበሰለ ሲባል ደግሞ የተበላሸ በጣም በስሎ የተበላሸ ሳይሆን በቃ ቀላ ያለው ሲሆን የተሻለ ነው ለመስራት የሚያመቸው እሱ ነው ከጥሬው ይልቅ ማለት ነው። አሁን እዚህ ብዙ ስለሆነ ነው እያዘጋጀሁኝ ያለው። ታያችሁ እንደዚህ ቀላ ያለው ከሆነ ስንጥቅጥቅ አድርገን ከቻላችሁ እጃችሁ ላይ ጓንት የላስቲክ ጓንት ብታረጉ ጥሩ ነው። ለተለያየ ነገር መጠቀም እንችላለን። ወጥ ስንሰራ ለእንቁላል ስልስ ብቻ ምን አለፋችሁ ለፈለጋችሁት ነገር ልክ እንደ ሳልሳ አርጋችሁ ተጠቀሙታላችሁ። ግን ይሄኛው ቤት ውስጥ ስለምናዘጋጀው ልክ እንደ ሳልሳ አይቆመጥጥም። አሁን በሳልሳ እንቁላል ማዘጋጀት አንችልም፣ እንቁላል ስልስ፣ ምክንያቱም በጣም ስለሚቆመጥጥ። ይሄ ግን ቤት ውስጥ ያዘጋጀነው ስለሚሆን የሚቆመጥጥ ነገር አይኖረውም። ከዛ እየቀነሳችሁ በቃ ታስቀምጡታላችሁ። እየቀነሳችሁ የፈለጋችሁትን ነገር እንትን ስትሉ እየቀነሳችሁ ትጠቀማላችሁ። በንጹህ ማንኪያ እየቀነሳችሁ ማለት ነው። ምግብ ባልነካው ባልተነካካ ማንኪያ ቅንስ አርጋችሁ የምትፈልጉትን ያህል እየወሰዳችሁ ማዘጋጀት። ሁሉንም በዚህ መልኩ ቆራርጠን ካዘጋጀን በኋላ አብረን እንፈጨዋለን። ግን ደግሞ ይሄ ቲማቲሙ በስህተት አንድ እንኳን የተበላሸ መግባት የለበትም። ምክንያቱም አንድ የተበላሸ ከተጨመረበት የሁሉም ቲማቲም ጣዕም የሚያበላሽብን፣ ቃናው ደስ የሚል ይሆን ቃናውን ያበላሽ። የበሰለ ቢሆንም ግን የተበላሸውን መጨመር የለብንም ማለት ነው። እዚህ ጋር አንድ ትልቅ ሽንኩርት እዚህ ጋር የተወሰኑ ፍሬ ሽንኩርቶች፣ ከዛ ይሄን የማያቃጥለውን ቃሪያ አንድ ሰንጠቅጠቅ አድርገን እንጨምራለን። እናንተ የኛ ሀገሩ ቃሪያም ካላችሁ ሳታበዙ እሱንም መጠቀም ትችላላችሁ። ያው እንትን ሱጎውን ለልጆች ማትፈልጉት ከሆነ ማለት ነው። በዚህ መልኩ ሁሉንም ቆርጠን አዘጋጅተን ወደ መፍጨት እንሄዳለን። ይኸው ሁሉንም እንደዚህ በተመሳሳይ መልኩ በዚህ መልኩ በደንብ እስኪልልን ድረስ ማለት ነው። በደንብ እስኪፈጭ ድረስ አብረን እንፈጨዋለን። እናንተ መፍጫችሁ በሚችለው ከፍተኛ ኃይል ፍጩት፣ ድቅቅ እንዲልላችሁ በደንብ ማለት ነው። አማርኛውን ተሳስቼ ድቅቅ እስኪልላችሁ ሳይሆን ላም እስኪልላችሁ ድረስ ነው የሚባለው መሰለኝ።
ቅድም ከተን የተዘጋጀ ነው። ቀይ ሽንኩርቱን እና ይሄን ቃሪያ አንድ ላይ እንደዛኛው ፈጭተን ከላይ እንጨምረዋለን። ይኸው ይሄንንም ልክ እንደዛኛው ከላይ እንጨምረዋለን። እኔ ብዙ ስለሆነ ልሰራ ተለቅ ባለ ድስት ነው ያደረኩት። እናንተም ተለቅ ባለ ድስት ብታደርጉት ይሻላል። በኋላ ሲንተከተክ የሆነ የመንጣው ምንድነው ይረጫጫል እና እጃችሁን የማይቃጠላችሁም ቦታችሁን የማያቆሽሽባችሁ ማለት ነው። ድስት ተለቅ ካለ አሁን ሞቅ ባለ እሳት እንጥደዋለን ውሃውን እስኪጨርስ። ከዛ ውሃውን ትንሽ መጠጥ ማድረግ ሲጀምር ደግሞ እሳቱን እንቀንሷለን ማለት ነው። እስኪንተከተክ ከድና እንተዋለን በዚሁ። አያችሁ በተንተከተከ ቁጥር እየቀነሰ ነው የሚሄደው። ቅድም ድስቱ ቢያንስ እዚህ አካባቢ ነበረ። ይኸው ሲንተከተክ ይቀንሳል ማለት ነው። እየወፈረ ሲመጣ ይቀንሳል። አያችሁ በተንተከተከ ቁጥር ምን ያክል እንደሚወፍር እና እንደሚወርድ ማለት ነው። በግማሽ ቀንሷል። አሁንም አልበቃውም። ውሃውን እስኪጨርስ ድረስ ነው ማበስለው። አሁን በደንብ እስኪያደርግልኝ ድረስ አሁን እሳቱን ቀነስ አድርጌዋለሁ። ይኸው እዚህ ጋር አንድ የሻይ ብርጭቆ በዚህች ማለት ነው የወይራ ዘይት አድርጌበታለሁ። እዚህ ጋር ደግሞ ባህር መሸከል፣ ቆንጆ በርበሬ በአሜሪካ እና መልክ ኸሽም አለኝ። ግማሽ የሾርባ ማንኪያ ናቸው ቅመሞቹ። መልክ ኸሽሙ ደግሞ አንድ ማንኪያ ከግማሽ ነው። ይሄ መልክ ኸሽም ከሌላችሁ እናንተ ዝም ብሎ ኖርማል ለቃቆ ጨው መጠቀም ትችላላችሁ ማለት ነው። ከዛ እዚህ ላይ ያልፋል በደንብ እናቀላቅላችኋለን። ውሃውን እስኪጨርስ እዚህ ከደና ቀንተዋለን። ጨውን ከቻላችሁ በዛ አርጋችሁ ማለት በጣም በዛ ሳይሆን በዛ አርጋችሁ ጨምሩት እንዳይበላሹ ይሆናል። አሁን ላይ እሳቱን ቀነስ አድርጋችሁ እየሄዳችሁ እየመጣችሁ ታማስሉታላችሁ። ውሃውን መጠጥ ስላደረገ ድስቱ እንዳይዝባችሁ ማለት ነው። እየሄዳችሁ እየመጣችሁ ታማስሉታላችሁ። ግን አሁንም ይቀርባል። ውሃውን በደንብ እንዲሁ እስኪመጣ ድረስ እናበስለዋለን። ይኸው እንደዚህ በስተመጨረሻው ውሃውን በደንብ መጠጣትልናል። አያችሁ ለፈለጋችሁት ነገር ለፈለጋችሁት ነገር ልታዘጋጁበት ትችላላችሁ። አሁን ለምሳሌ በሻመል ስትሰሩ ወራቄና አልፎፍ ምናምን ስትሰሩ ይሄንን ሱጎ ማድረግ ትችላላችሁ። ለቲማቲም ባንተ ኢዳም ስትሰሩም ልክ እንደዛው ስልስ መስራት ትችላላችሁ። ብቻ በቃ የፈለጋችሁትን ነገር መስራት ትችላላችሁ። በዛ ላይ ቀምሼው ጣዕሙ እንዴት እንደሚጣፍጥ ብታዩ ከፈለጋችሁ ዳቦ እንደኔ የምትወዱ ከሆነ ዳቦ ራሱ ቀብታችሁ መብላት ትችላላችሁ ማለት ነው። ወላሂ በጣም ቆንጆ ጣዕም ያለው። በዚህ መልኩ ሞክሩት፣ ትወዱታላችሁ። ልክ እንደዚህ በቃ ማለት ልክ ማርማራታ ለውዝ ምናምን እንደምትቀቡት እንደዚህ ቀብታችሁ ራሱ መብላት ትችላላችሁ። በጣም ነው የሚጣፍጠው። ፒዛ ስትሰሩ ራሱ ሌላ ሱጎ ማዘጋጀት አይጠበቅባችሁም። ይሄንን ብቻ በንጹህ ማንኪያ እየቀነሳችሁ መጠቀም ማለት ነው። እኔ አሁን እንደዚህ በጣም ደስ ይለኛል፣ እወደዋለሁ። 4 ሰዓት ቀዝቃዛ ቦታ ላይ መሬት ላይ አስቀምጬዋለሁ። ከዛ በደንብ ከቀዘቀዘልን በኋላ እንደዚህ አሁን ይሄ ጠርሙስ ነው። በጠርሙስ ነገር አድርገን በደንብ ከድነን ከታች ፍሪጅ ላይ አድርገን ለቁርስም ለጧጧት ስልስ፣ ፉል፣ ምስር ምናምን ለመስራት እንጠቀመዋለን። ወጥን ስንሰራ ደግሞ እንደዚሁ ቀንሰን የዳመና የምንሰራ ከሆነ ቀንሰን በንጹህ ማንኪያ ቀንሰን መጠቀም እንችላለን ማለት ነው። የቀረውን ደግሞ በፌስታል ማለት በንጹህ የስጋ ፌስታል አለ አይደለ? በሱ ቋጥሬ በረዶ ቤት ለአንድ ጊዜ የምጠቀመውን ያክል ማለት ነው። ከበረዶ ቤት አውጥተን ውጭ ማቆየት ስለማንችል
እዚህ ጋር ይኸው እነዚህን ከታች አድርገን ለ15 ቀን መጠቀም እንችላለን። ፍሪጅ ውስጥ አድርገን ምግብ በሰራንበት ማንኪያ መነካካት የለብንም። እናም ደግሞ ውጭ ደግሞ ልንጠቀመው አውጥተን ወዲያው ቀንሰን ወዲያው መመለስ ነው። ውጭ መቆየት የለበትም። ይሄን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። ባይ